Okay, student, today we'll discuss about grade 11 history, unit 6, entrance question. እሺ ተማሪዎች ዛሬ የምናየው የ11ኛ ክላስ ሂስትሪ ዩኒት 6 ላይ የወጡ የኢንተራንስ ጥያቄዎችን እንሰራለን። ይህ ጥያቄ ለማትሪካችሁ በደንብ ነው የሚያግዛችሁ። ሰው በተደጋጋሚ የሚወጣበት ፓርት ነው። በደንብ ልትረዱ ይገባል ማለት ነው። ሰው ከ2012 እስከ 2017 ያሉ ጥያቄዎች ናቸው። እነዚህ ጥያቄ ሙሉ የኢንተራንስ ጥያቄዎች ናቸው። ልትሰሯቸው ይገባል ማለት ነው። በደንብ ስሯቸው፣ ቀድማችሁ ለማየት ሞክሩ እና እዚህ ቪዲዮ መጨረሻ አካባቢ የት ቦታ እንደሚወጣ በደንብ እነግራችኋለሁ። እዚህ ዩኒት ላይ በደንብ ተከታተሉኝ። ወደ ጥያቄው እንሂድ። Question number 1. Which continent were connected to each other in triangular trade? A. The American, African, Asia. B. Asia, Europe, Africa. C. Africa, Europe, and the America. D. America, Asia, and Europe. Which one is the answer, student? ተማሪዎች ትንሽ ጉንፋን ስለያዘኝ ነው ድምፄ ብዙም ይቅርታ ጠይቃለሁ። which one is the answer? The correct answer is C. ትክክለኛ መልሱ ሲ ነው። ምን መሰላችሁ ተማሪዎች? ስለ ትራንስ አትላንቲክ ስሌቭ ትሬድ በተደጋጋሚ የሚወጣበት ፓርት ነው ዩኒት 6 ላይ። ዩኒት 6 ላይ ከትራንስ አትላንቲክ ስሌቭ ትሬድ ውጭ ወጥቶ አያውቅም። ስለዚህ በደንብ ልትገነዘቡት የሚገባ ፓርት ነው። በደንብ አድርጋችሁ 10ም ቢሆን ከዚህ በኋላ 3 4 መዛጋ በደንብ ትንሽ ስለሆነች በደንብ በቃ ኮፒ ለማድረግ ሞክሩ። እዚህ ላይ ምን መሰላችሁ? ትራንስ አትላንቲክ ስሌቭ ትሬድ አንድ ነገር ልባላችሁና ከዛ በኋላ ሁሉንም እንሰራላችሁ። አሁን ምላችሁ ካዳመጣችሁኝ ማለት ነው። ትራንስ አትላንቲክ ስሌቭ ትሬድ የጀመረው በምንድን ነው? እንደምታስታውሱት አሜሪካን ዲስከቨር ከሆነች በኋላ ክርስቶፈር ኮሎምበስ አሜሪካን ዲስከቨር ካደረገ በኋላ አሜሪካ በስፔን ኮንኳስት ተደርጋለች ወይንም ተወራለች። ከተወረረች በኋላ ትልቅ የሆነ ፕላንቴሽን የሚሰሩበት ወይንም አግሪካልቸር የሚሰሩበት ቦታ በጣም ኢስታብሊሽድ ሆነ ማለት ነው። ተመሰረተ እዛ ቦታ ላይ። ይሄ ከተመሰረተ በኋላ እዛ ኢንዶጂነስ የሆኑ ፒፕሎች እዛ አካባቢ ያሉ ሬድ ኢንዲያኖችን ማሰራት ጀመሩ ማለት ነው። እነዚህ ሰዎች ሲያሰሩ ምን ሆነ? እዛ አካባቢ ያሉ ዲዚዙን ያ ማድረግ አልቻሉም፣ መቋቋም አልቻሉም። ከዛ በኋላ ምን ሆኑ? እነሱን ምንም መቋቋም ሳይችሉ ሲቀሩ ሌላ ዋይት ስሌቮችን ከአውሮፓ ይዘው መጡ ማለት ነው። እነዚህ ዋይት ስሌቮች ከአውሮፓ ይዘው ቢመጡም እነሱም ያንን በቃ ሰርቫይቭ አድርገው መቆየት አልቻሉም። ከዛ በኋላ እነዚህ ሰዎች ወደ ዌስት አፍሪካ ይመጣሉ ማለት ነው። አውሮፓዎች ወደ ዌስት አፍሪካ መጥተው ምን ያደርጋሉ? አፍሪካውያንን ወዴት ይወስዳሉ? ወደ አሜሪካ ማለት ነው። ወደ አሜሪካ ወስደው የተለያዩ ነገሮች ያደርጉ ነበር ማለት ነው። ዋን ኦፍ ዘ ኩዌስችን የዚህ ጥያቄ ዋና ዓላማው ምንድን ነው? ምን መሰላችሁ? ትሪያንጉላር ትሬድ የሚባለው ትራንስ አትላንቲክ ስሌቭ ትሬድ 3 ፔዝ አለው። የፈረስት ፔዝ ምን ይባላል? ፓይራቲክ ስሌቭ ትሬድ። የሁለተኛው ደግሞ ምን? ሞኖፖሊስቲክ ኦር ትሪያንጉላር ትሬድ በመባል ይታወቃል። ሶስተኛው ደግሞ ፍሪ ትሬድ። ስለዚህ በሞኖፖሊስቲክ ፔዝ 2 ላይ ያለው ሞኖፖሊስቲክ ስሌቭ ትሬድ ትሪያንጉላር ትሬድ ለምን ተባለ ከተባለ 3 ሀገሮችን ያገናኛል። እነማን ናቸው? ሉክ ኢሮፕ አለ፣ ነግራችኋለሁ። መልሱ ሲ ነው ብያችሁ ማለት ነው። ኢሮፕ አለ፣ ከዛ ምን አለ? አፍሪካ አለ፣ ከዛ ምን አለ? አሜሪካ አለ ማለት ነው። ሉክ ስቱደንት፣ አሁን ምን መሰላችሁ? አውሮፓ ላይ ምን ይመጣል? ወዴት ይመጣሉ? ወደ አፍሪካ ምን ያመጣሉ? እነዚህ ገንስ፣ እነዚህ ክሎዝ የመሳሰሉ ማለት ነው መሳሪያዎች፣ ሸቀጣሸቀጦችን ወደ አፍሪካ ያመጣሉ። ከዛ ከአፍሪካ ደግሞ ምን ይወስዳሉ? ስሌቮች ይወስዳሉ። ምኖች? እነዚህ ባሪያዎች በዚህ በሸቀጣሸቀጡ ምትክ ምን ይሰጣሉ? አፍሪካ ላይ ያሉ መሪዎች ማለት ነው ይህንን ይወስዳሉ።
ባሪያዎችን ይሰጣሉ ወደ እነዛ። ከዛ በኋላ እነዚህ ደግሞ ወዴት ይወስዱታል? ወደ አሜሪካ ይወስዷቸዋል። ከዛ ወደ አሜሪካ ወስዷቸው ምንድን ነው የሚያደርጉት? እዛ ላይ ምንድን ነው የሚያደርጉት? ብዙ በቃ እዛ ፕላንቴሽን አግሪካልቸር ላይ ፕላንቴሽኑ ላይ በጣም ያሰራቸዋል። ከዛ በኋላ የተለያዩ ራው ማቴሪያሎችን ይዘው ወዴት ይሄዳሉ? ወደ አውሮፓ ይሄዳሉ። ሶ ይሄ ነው ትሪያንጉላር ትሬድ የሚባለው። ትሪያንግል ማለት ራሱ ትሪያንግል የሰራ ሶስት ጎን ያለው ነው አይደል? ስለዚህ ከዚህ ይዘው ወዴት ይወስዳሉ? ወደ አውሮፓ። አውሮፓዎች ደግሞ የተለያዩ ነገሮችን እነዛን ማኒፋክቸርድ የሆኑ ጉዶችን ወደ አፍሪካ ያመጣሉ። ከአፍሪካ ደግሞ ስሌቮች ይወስዳሉ። ከስሌቭ ደግሞ ወደ አሜሪካን ከወሰዱ በኋላ እዛ ላይ ያሰሯቸውና የተለያዩ ራው ማቴሪያሎች ወደ አውሮፓ ይወስዳሉ። ሶ ዛት ኢዝ ዘ ሜን ፖይንት ስቱደንት። ይሄ ዋናው ሀሳቡ ነው ማለት ነው። ስለዚህ ትክክለኛ መልስ ምንድን ነው? አፍሪካ፣ ኢሮፕ እና አሜሪካን ናቸው ማለት ነው። ስለዚህ ይሄ ነው ዋና ሀሳቡ። ይሄን ልትሰሩት ይገባል ማለት ነው። ከዚህ በኋላ ያለውን ይህንን ሀሳብ ከተረዳችሁኝ ከዚህ በኋላ ያለውን በደንብ ነው የምትሰሉት ማለት ነው። ይሄ ነው። Question number 2. During its monopolistic phase, the business of transatlantic slave trade was dominated by A. African chief, B. Private shipper, C. Cartered company, D. American planter. Which one is the answer? The correct answer is C. ትክክለኛ መልሱ ሲ ነው ማለት ነው። ሶ ሉክ ስቱደንት አሁን ምን መሰራችሁ? ዘ ፈርስት ፔዝ ኦፍ ትራንስአትላንቲክ ስሌቭ ትሬድ ፓይራቲክ ስሌቭ ትሬድ። እነዚህ ማናቸው ከተባላችሁ በዚህ ሰዓት ትሬድ የሚያደርጉት እነማን ናቸው? ኢንዲቪጁዋል ማርቸንት፣ አድቬንቸሮች፣ ናቪጌተር ወይንም ሲ ራበሮች ናቸው። ዱሪንግ ዋት ፓይራቲክ ስሌቭ ትሬድ ወይንም ፈርስት ፔዝ ላይ ነው። ሁለተኛው ዘ ሰከንድ ፔዝ ወይንም ፔዝ ቱ ላይ የሆኑት እነዚህ ሞኖፖሊስቲክ የሚባሉት እነማን ናቸው? ሜንሊ ካምፓኒዎች ናቸው። ስሩ ገቨርመንትም ሰፖርት እያደረጋቸው ወይንም የተለያየ ትልቅ ካምፓኒ ያላቸው መንገድ ካላቸው ገቨርመንቱ ሰፖርት ያደርጋቸዋል። በቃ ባዶ ከገቨርመንት ምናምን የተለያዩ ነገሮችን ያይሉ ማለት ነው። ስለዚህ ሜንሊ ካምፓኒ ላይ ነው ዘ ፈርስት ሰከንድ ፔዙ ማለት ነው። ሞኖፖሊስቲክ ስሌቭ ትሬድ ላይ ሞኖፖሊስቲክ ፔዝ ማለት ሰከንድ ፔዝ ኦፍ ትራንስአትላንቲክ ስሌቭ ትሬድ ነው። ሶ በዚህ ሰዓት ሜንሊ ካምፓኒ ላይ ነበር፣ ካምፓኒዎች ነበር ይህንን ትሬድ የሚያደርጉት ስሌቮችን የነበረው ማለት ነው። ሶ ገቨርመንት ሰፖርት ነበራቸው ማለት ነው። ሶ ሌላ ሞኖፖሊስቲክ ስሌቭ ትሬድ ላይ የምታውቁት ነገር ሌላ ምንድን ነው ከተባላችሁ በጣም በቃ ለኢንዱስትሪው በኋላ ለኢንዱስትሪው ራሱ አመቺ የሆነ ነው ማለት ነው። በጣም ወደ በቃ ሀብት ዌልዝ እንዲሰበሰብ የተደረገ ነው። ሌላ ደግሞ ሶስት ነገሮች ነበር ትሪያንጉላር ስሌቭ ትሬድ ማለት ነው። ሶ ይሄ ምንድን ነው? ሶስት ሀገሮች የሚያገናኝ ፊ ጊዜ ነግሬያቸዋለሁ። እነዚህን ሀሳብ የነበረው ዱሪንግ ፔዝ ቱ ላይ ነው ማለት ነው። ሞኖፖሊስቲክ ስሌቭ ትሬድ ላይ ነው ማለት ነው። ሶ ኢሮፓን ፓወሮች በጣም ብዙ የሆኑ ዌልዞችን ሀብቶችን ሰብስበው ለኢንዱስትሪያል ሪቮሉሽን በኋላ የረዳቸው ነው ማለት ነው። ሶ በዚህ ፔዝ ነው ይሄ ሁሉ የተደረገው። ሰርድ ወይንም ፔዝ ስሪ ላይ የነበረው ምንድን ነው? በቃ ኮምፒቴሽን የነበረበት ሎክ ካምፓኒ እና ኢንዲቪጁዋል ኮምፒቴሽን ስር የገቡበት ሰዓት ነበር ማለት ነው። ይህንን መያዝ ከዚህ በኋላ ያለው በደንብ ነው የምትሰሩት። ሶስተኛ which European country was the first to start trading in African slave? A. Britain, B. France, C. Netherlands, D. Portugal. Which one is the answer student? The correct answer is D. D ትክክለኛ መልስ ነው። ፖርቱጋል the first European country that began slave trade in Africa. ኦኬ በአፍሪካ ላይ ለመጀመሪያ ጊዜ ስሌቭ ትሬድ የጀመረችው ሀገር ፖርቱጋል ነች ማለት ነው። ሶ ዲ ዘ ኮሬክት አንሰር። ማንም የሚመልሰው ነው። ይህን ልትይዙ ይገባል ማለት ነው። የሚጠየቅ ጥያቄ ነው። ላይክ ጀነራል እንደ ጀነራል ማለት ነው። ሶ እነዚህን ልትይዙ ይገባል። ሶ አራተኛ who were the Rosie in 17th century Zimbabwe? They were the A.
builder of great stone walls of Zimbabwe. B. The founder of Changamire State in Zimbabwe. C. The first Shona immigrant who settled in Zimbabwe. D. Collaborators who welcomed the Portuguese into Zimbabwe. Which one is the answer? So correct answer is B. ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ሶ ዚምባብዌዎች ወይንም ሮዚዎች የሚባሉት ዚምባብዌ ላይ ምንድን ናቸው? የቻንጊሚር ስቴትን የመሰረቱ በዚምባብዌ ላይ ይህ ማንም ሊያውቀው የሚገባ ነገር ነው። ሶ እነ ዚምባብዌ የሚጠየቁ ናቸው። እነዚህ እነ መወኔ ሙታባ ኢምፓየር ዝም ብላችሁ የለም ራፍሊ ማየት እንዳረሱ ይሁን አጭር ጥያቄ ትጠየቃለች። ዘሳን ዘካው የሚባሉት የሉም እነሱ አይ ቲንክ ዘሳንና አንዱ ምንድን ነች ይሆናለች ባንቱ ነች። እነሱን ማለት ነው ለማየት ሞክሩ። እነ ሶንጋይ እነ ማሊ ዝም ብላችሁ ራፍሊ ለማየት ሞክሩ። ገብቷችኋል? መጨረሻ አካባቢ ማለት የሆነ ቀንጨብ ያለ ጥያቄ ነው የሚወጣው እዛ አካባቢ። ስለዚህ እነዚህ ሮዚ የሚባሉ ዘ ፋውንደር ኦፍ ቻንጊሚር ስቴትን ዚምባብዌ የመሰረቱት ናቸው ማለት ነው። ይሄ ቀላል ነው፣ በጣም ቀላል ነው እዚህ የሚወጣው። አምስተኛ which one of the following is true about the role of Great Britain played in the transatlantic slave trade? A. Britain was opposed to the interception of slave ship with cargoes of slave on the ground of human rights. B. Britain had never been involved in Atlantic slave trade. Rather, it was at the forefront of movement to abolish it. C. British was actively involved in slave trade, particularly in 18th century. It was one of the earliest to declare the slave trade illegal. D. Portuguese monopoly over the business of slave trade had been taken over by Britain since in early 19th century. Which one is the answer, student? ይህ በጣም ቀላል ጥያቄ ልትይዙት የሚገባ ጥያቄ ይሄ ነው ማለት ነው። ዘ ኮሬክት አንሰር ሲ። ትክክለኛው መልሱ ሲ ይሆናል ማለት ነው። ስለ ትራንስ አትላንቲክ ስሌቭ ትሬድ ሩል ኦፍ ግሬት ብሪቴን የግሬት ብሪቴን ሩል ምን ነበር? የምትጫወተው ሚና በምን ላይ? በትራንስ አትላንቲክ ስሌቭ ትሬድ ላይ ማለት ነው። ምን ነበር? ብሪቴን በዚህ ምንድነው በትራንስ አትላንቲክ ስሌቭ ትሬድ ላይ አክቲቭሊ ምን አድርጋለች? ፓርቲሲፔት አድርጋለች። ከዛም ለመጀመሪያ ጊዜ ምን ይሄ ኢሌጋል ነው ወይንም ህገ ወጥ ነው ብላ ያቆመችው ማነች? እሷ ነች ማለት ነው። ሁለት ጥያቄ ነው የምትመልሱት። አሁን በዛም ተሳትፋለች ብሪቴን ፓርቲኩላር ኢን 18 ሴንቸሪ ላይ። ከዛ በኋላ ለመጀመሪያን ጊዜ እሷ ነች ኢሌጋል ወይንም የባሪያ ንግድ ይቁም ብላ የተነሳችው እሷ ነች። ለምንድን ነው ከተባላችሁ እሷ ላይ ምን ጀምሯል? ኢንዱስትሪያል ሪቮሉሽን የት ነው የጀመረው? ለመጀመሪያ ጊዜ ብሪቴን ላይ ኢንግላንድ ላይ ነው የጀመረው። ከዛ ያ ስለጀመረ እሷ ደግሞ የሆነ የተለያዩ ፋብሪካዎች ምናምን ስለተስፋፉ የሰው ኃይል ብዙም አያስፈልጋትም ማለት አያስፈልጋትም ሳይሆን የሚያስፈልጋት ራው ማቴሪያል መሆኑን ተረታ ወደ ራው ማቴሪያል አፍሪካ ስትመጣ ራው ማቴሪያልን በሌጂቲሜት ኢሌጂቲሜትን ትታ ወደ ሌጂቲሜት ትሬድ ነው የተለወጠችው ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። ሲ ትክክለኛ መልስ ነው። ስድስተኛ which one of the following took place during the third phase of Atlantic slave trade? ጊዜ ነግሬያችኋለሁ። ሰርድ ፔዝ ምን እንደሆነ የሰማኝ ተማሪ መልሰዋል። the visible dominance of monopolistic slave trade company. B. fierce competition between individual trade and company. C. a slave market and company made enormous profit. D. expansion of a slave hunting ground all over the continent. which one is the answer, student? The correct answer is B. ትክክለኛው መልሱ B ነው። during the third phase of Atlantic slave trade, it is a period of what? A competition in a slave trade between what? company and individual. በካምፓኒ እና በኢንዲቪጁዋል ኮምፒቲሽን የነበረበት ሰዓት ምን ይባላል? the third phase of transatlantic slave trade.
The third phase of Atlantic slave trade is what? Fierce competition between individual trader and company. በካምፓኒዎችና በኢንዲቪጁዋል ትሬደሮች ላይ በጣም የሆነ ኮምፒቲሽን የነበረበት ሰዓት ሰርድ ፔዝ ኦፍ ትራንስአትላንቲክ ስሌቭ ትሬድ ይባላል። ይሄንን ያዙ። ኦልሬዲ በቃ ስለ አትላንቲክ ስሌቭ ትሬድ ብቻ ነው የሚጠይቀው ዩኒት 6 ላይ። ሁሉንም ጥያቄ ብከፍቱ አንድ ከዚህ ውጭ ላገኝ አልቻልኩም። አንዳንድ አሉ ታች ላይ እናያቸዋለን እነሱንም። ሶ ሰባተኛ which one of the following best describes the main feature of transatlantic slave trade? A. American agriculture product and rams were shipped to Africa in exchange for iron. B. Captured slave were carried on airplane and transport to America. C. European exchange guns and other goods with African for a slave. D. Enslaved African peacefully labored on large scale plantation in America. Which one is the answer? ምን መሰላችሁ ተማሪዎች? ትራንስአትላንቲክ ስሌቭ ትሬድ ስለ ትራንስአትላንቲክ ስሌቭ ትሬድ የሚገልጸው ወይንም የቱ ነው ትክክል የሆነውና የሚገልጸው የቱ ነው? ቤስትሊ ዲስክራይብ የሚያደርገው ምንድን ነው? ጊዜ ነግሬያችኋለሁ። ትራንስአትላንቲክ ስሌቭ ትሬድ ላይክ ሜንሊ ትሪያንጉላር ትሬድ ላይ ማለት ነው። ምንድን ነበር እየተካሄደ የነበረው? አውሮፓውያን ወደ አፍሪካ ምን ያመጡ ነበር? መሳሪያዎች፣ የተለያዩ መሳሪያዎችና ጨርቃ ጨርቆች ያመጣሉ። በዛ ምትክ ደግሞ ምን ይወስዳሉ? ባሪያዎች። በዌስት አፍሪካ ሜንሊ ዌስት አፍሪካ ላይ ምዕራብ አፍሪካ ላይ የተለያዩ ባሪያዎች ይወስዳሉ። በዛ ምትክ ለእኛ መሳሪያ ይሰጡናል እንድንዋጋበት። እነሱ ደግሞ ያም ደግሞ ማይጠቅም መሳሪያ እኮ ከዛ ለአፍሪካዎች ይሰጣሉ። ከዛ በኋላ እነሱ ደግሞ ምን ይወስዳሉ? እነዚህ ስሌፎች ማለትም ከስሌቭ ባሪያዎችን ይወስዳሉ በዛ ምትክ። ከዛ በአትላንቲክ ውቅያኖስ አድርገው ይወስዷቸዋል ማለት ነው። በአትላንቲክ ውቅያኖስ አድርገው ወዴት ይወስዳሉ? ወደ አሜሪካ። አሜሪካ ወስደው ፕላንቴሽን አግሪካልቸር እንዲሰሩ ወይም ፕላንቴሽን አግሪካልቸር ላይ ያሰሯቸውና የተለያዩ ራው ማቴሪያሎች እነ ሹገር፣ ቶባኮ፣ ላይክ ጥጥ የመሳሰሉ ነገሮችን ወዴት ይወስዳሉ? ወደ አውሮፓ ይወስዳሉ። ሶ ከዛ ማኒፋክቸር ነው ወዴት ይወስዳሉ? ወደ አፍሪካ። ከአፍሪካ ደግሞ ባሪያዎችን ወደ የት ይወሰዳሉ? ወደ አውሮፓ፣ ወደ አሜሪካ ይወሰዳሉ። ከአሜሪካ ደግሞ የተለያዩ የተመረቱ አፍሪካውያንን ያመረቱትን ወዴት ይወስዳሉ? ወደ አውሮፓ ይወስዳሉ ማለት ሶ ዛት ኢዝ ዘ ሜን ፖይንት። ስለዚህ ምንድነው ማለት ነው መልሱ? ሲ ትክክለኛ መልስ ነው ማለት ነው። የተለያዩ ገንስ አዘር ጉድ ዊዝ አፍሪካ ፎር ስሌቭስ ኢሮፓን ኤክስቼንጅ ያደርጋሉ። ገንስ ኤንድ አዘር ጉድ ዊዝ አፍሪካን ፎር ስሌቭስ ማለት ነው። ሶ ይህንን መያዝ አለባችሁ። ሶ አንድ ፓርት ነው ይሄ። ስለዚህ በደንብ ልትይዙት ይገባል ማለት ነው። ስምንተኛ The second phase of transatlantic slave trade come to be known as triangular trade because it A. linked Europe, Africa, Asia. B. connected Europe, Africa, America. C. was dominated by 3 trading companies. D. was commonly known as robbing slave trade. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው ማለት ነው። ምን መሰላችሁ ተማሪዎች? ሶ ትራንስአትላንቲክ ስሌቭ ትሬድ የሚባለው ምን በመባል ነው የሚታወቀው? በሌላ ስሙ ትሪያንጉላር ትሬድ ይባላል። ለምንድን ነው ትሪያንጉላር ትሬድ የተባለው ነው? ዘ ሰከንድ ፔዙ ማለት የሁለተኛው ፔዝ ወይንም ሞኖፖሊስቲክ ስሌቭ ትራንስአትላንቲክ ስሌቭ ትሬድ ምንድን ነው ተብሎ የሚጠራው? ትሪያንጉላር ትሬድ። ዋይ ለምንድን ነው የተባለው? ላይክ ስቱደንት ፊት ጊዜ መጀመሪያ ላይ በስዕል አሳይቻችኋለሁ። ትሪያንጉላር ሲባል ራሱ ምንድን ነው? ትሪአንግል ሲባል ትሪያንግል የሰራ ነው ሶስትዮሽ ነው አይደል? ሶስት ሀገሮች ንግድ ስለሚያካሂዱ ነው። እነዚህም እነማን ናቸው? ኢሮፕ፣ አፍሪካ እና አሜሪካ ናቸው ማለት ነው። ነግሬያችኋለሁ ደጋግሜ፣ አሁን ማውራት አይጠበቅብኝም። ሶ ይሄ ነው ማለት ነው። ዘጠነኛ what is the label given by scholars to the phase of
Atlantic slave trade in which it was dominated by individual market and adventure? A. Monopolistic. B. Piratic. C. Triangular. D. Mercantilist. Which one is the answer, student? The correct answer is B. ትክክለኛ መልሱ ቢ ነው ማለት ነው። ሉክ ስቱደንት ዘ ፈርስት ፔዝ ኦፍ ትራንስአትላንቲክ ስሌቭ ትሬድ ወይንም የመጀመሪያው ፔዙ ትሬደሮቹ እነማን ናቸው? ትሬደር እነማን ናቸው ከተባላችሁ ላይክ እነማን ናቸው? ኢንዲቪጁዋል ማርቸንት፣ አድቬንቸር፣ ናቪጌተር ወይንም ሲራበሮች ናቸው። ስለዚህ ይሄንን ልትይዙ ይገባል ማለት ነው። አሁን የነገርኳችሁ ማለት ነው። ይህን ዘ ፈርስት ፔዝ ኦፍ ትራንስአትላንቲክ ስሌቭ ትሬድ ማለት ነው። ቢ ዘ ኮሬክት አንሰር። ሌሎቹ አይሆንም። ትሪያንጉላር እና ሞኖፖሊስቲክ ፍጹም ሁለቱም አንድ ናቸው። ይህ ሁለቱም ታጠፉታላችሁ ማለት ነው። ሞኖፖሊስቲክ አናዘር ኔም ምንድን ነው? ትሪያንጉላር ትሬድ ነው አይደል? ይሄ ነው። ስለዚህ መርከንታሊስትም አይሆንም። ሶ መርከንታሊስት ማለት ላይክ ዘ ሰርድ ፔዙን ለመግለጽ ነው። ስለዚህ እሱም አይሆንም። አስረኛ where did the term triangular refers to in connection with transatlantic slave trade? A. It designed to the shape that transported the slave from Africa to America. B. Seating arrangement used inside of the ship that carried a slave to America. C. The linkage between three continents involved in trade of the time. D. The imbalance that existed in value of commodity exchange between Africa and Europe and the America. Which one is the answer? The correct answer is C. ትክክለኛ መልሱ ሲ ነው። ምን መሰላችሁ ተማሪዎች? ትሪያንጉላር ከተባላችሁ ሶስት ኮንቲነንቶችን ምን የሚያደርግ ነው? የሚያገናኝ ነው። ማናማ እና ማን ናቸው የሚያገናኝ? አውሮፓ፣ አፍሪካና አሜሪካ። እነዚህ ሶስት ሀገሮችን የሚያገናኘው ምን ይባላል? ትሪያንጉላር። ይህም ትሪያንጉላር ትሬድ የተባለው ስንተኛው ፔዝ ነው? ዘ ሰከንድ ፔዝ ኦፍ ትራንስ አትላንቲክ ስሌቭ ትሬድ። በሌላ ስሙን ይባላል ሞኖፖሊስቲክ። ሞኖፖሊስቲክ ስሌቭ ትሬድ ፔስቱ ነው። እሱ ደግሞ ኦልሶ ኮልድ ምን ተብሎ ይጠራል? ትሪያንጉላር ትሬድ ተብሎ ይጠራል። ዋይ ትሪያንጉላር ትሬድ ለምን ተባለ? ሶስት ሀገሮች ስለሚያገናኝ ነው። ሶ ሲ ዘ ኮሬክት አንሰር። በጣም ቀላል ነው ከያዛችሁት በጣም 11ኛ which one of the following is major feature of the transatlantic slave trade? Which one it was? It was abolished due to the humanitarian feeling of European. B. Friendly to slave until they were finally sold in America. C. Called piratic trade during its first phase in 16th century. D. Initiated by British Empire in early 19th century. Which one is the answer, student? Which one is the answer? The correct answer is C. ትክክለኛ መልሱ ሲ ነው ማለት ነው። ስለ አትላንቲክ ስሌቭ ትሬድ ማጆር ፊውቸር መገለጫ የሆነው የቱ ነው ነው የሚለው ጥያቄው። ስለዚህ ምንድን ነው ማለት ነው? ዘ ፈርስት ቤዝ ኦፍ ትራንስ አትላንቲክ ስሌቭ ትሬድ ምን ተብሎ ነው የሚጠራው? ፓይራቲክ ስሌቭ ትሬድ። ዘ ሰከንድ ቤዙስ ሞኖፖሊስቲክ ኦር ትሪያንጉላር ትሬድ። ዘ ሰርድ ቤዙስ ፍሪ ትሬድ በመባል የሚታወቁ ናቸው ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ይህንን ልትይዙ ይገባል። ሶ ሌላኛው ይሄ ከነሱ ወጣ ያለ ይሄው አንድ አገኘን። ሁሉም የኢንተራንስ ጥያቄዎች ናቸው ተማሪዎች ሁሉም። 12ኛ who was responsible for the end of ፎንጂ ሱልጣኔት? ኤ ሙሐመድ አሊ፣ ቢ አማራ ዱንቃስ፣ ሲ ኢያሱ ሰከንድ፣ ዲ አብዱላቢ። which one is the answer? ኮሬክት አንሰር ኢዝ ኤ። ትክክለኛ መልሱ ኤ ነው ማለት ነው። ሶ ሙሐመድ አሊ የፎንጂ ሱልጣኔትን ወይንም የፎንጂ ሱልጣኔት እንዲያበቃ ያደረገ ሰው ነው። ይሄ በጣም ቀላል ጥያቄ ነው ከሁሉም ማለት ነው። ሶ ይሄ ምንድን ነው? አማራ ዱንቃስ ዘ ፋውንደር ኦፍ ፎንጂ ሱልጣኔት ነው። የፎንጂ ሱልጣኔት የመሰረተው ነው እንጂ እንዲያበቃ ያደረገው አይደለም። ሶ ኢያሱ ሰከንድ ከፎንጂ ሱልጣኔት ጋር ፋይት አድርጓል፣ ግን ከውድቀቱ ጋር አይደለም ያገናኘው። ሶ አብዱላቢም
ይሄም አይደለም። ሶ ይሄ ዘ ኮሬክት አንሰር፣ ይሄ ትክክለኛ መልስ ነው። ሶ መያዝ አለባችሁ ይህንንም። 13ኛ why did Great Britain begin to advocate the abolitionist movement of early 19th century? Because a humanitarian actors condemned slavery as an evil act. B, Great Britain confronted with the major slave trade state. B, industrialization forced them to abandon the use of slave labor. This the economic of Africa begin to engage majority of population. Which one is the answer? Which one is the answer? The correct answer is C. So ትክክለኛ መልሱ ሲ ነው ማለት ነው። ሎክ ስቱደንት ብሪቴን ግሬት ብሪቴን ለምንድን ነው ስሌቭን ወይንም በ19ኛው ሴንቸሪ ስሌቭ ትሬድን ብላችሁ ያዙት። ስሌቭ ትሬድን ለምንድን ነው አቦሊሽኒስት ያደረገችው ወይንም ዞር ያደረገችው ማለት ነው? ማለት ስሌቭ ትሬድ እንዳይካሄድ ያደረገችው ለምንድን ነው? መጀመሪያ ስሌቭ ትሬድም እንዲሄድ ያንድል ያደረገችው እሷም ነች። እንዲጠፋ ያደረገችው ለመጀመሪያ ጊዜ ኢሌጋል ነው ብላ የተነሳችው እሷ ነች። ሶ ይሄ ለምንድን ነው ከተባለ እሷ የኢንዱስትሪያል ሪቮሉሽን የጀመረባት ሀገር ነች። ሶ ቢኮዝ ኦፍ ዛት ሀቭ ናቹራል ሪሶርስ፣ የተለያዩ ናቹራል ሪሶርሶች አሏት። ስለዚህ በዛ ምክንያት ለመጀመሪያ ጊዜ ምንድነው ኢንዱስትሪያል ሪቮሉሽን እዛን የጀመረው። ስለዚህ ብዙ የሆነ ህዝብ ወይንም ባሪያ ያስፈልጋል። ከዛ ይልቅ ራው ማቴሪያል ነው የሚያስፈልጋት። ስለዚህ አፍሪካ የመጣችው ለራው ማቴሪያል ወይንም ምንድነው ለጥሬ እቃዎች ነው የመጣችው። ሶ ከባሪያ ይልቅ ጥሬ እቃዎችን ወስዳ በፋብሪካ ወይንም በኢንዱስትሪዎችን ለማሰራት ነው ያለችው ማለት ነው። ሶ ምንድነው ስሌቭ ኢት ኢዝ ኢሌጂቲሜት ነው ብላ ተነሳች። ወደ ሌጂቲሜት ተቀይራ ራው ማቴሪያልን መውሰድ ጀመረች ማለት ነው። ዛት ኢዝ ዘ ሜን ፖይንት። ሶ ኢንዱስትሪያላይዜሽን ስሌቭ ላቨርን ከመጠቀም ምን እንድታደርግ ወይንም እንድታቆም ያደረጋት ነው ማለት ነው። ሶ ሲ ዘ ኮሬክት አንሰር ማለት ነው። ሌላው አይሆኑ 14ኛ what was the major cause for the decline and eventually the downfall of Kingdom of Congo? A, focused on warfare rather than production. B, exhaustion of the land and other resource. B, C, maladministration by Mali Congo. D, prolonging Portuguese slave trade. Which one is the answer? The correct answer is D. So the downfall of Congo እንዲወድቅ ያደረገው ዋነኛው ነገር ምንድነው? የፖርቱጋል ወረራ ነው ማለት ነው። ሶ ፖርቱጋል ስሌቭ ትሬድ ያደርጉ ነበር። ሰው በኋላ ያን ሀገር ያን ዲል ወይንም ወደ እነሱ ለመቀየር ነው የሞከሩት። ሶ ይሄ ቀጥታ መጽሐፋችሁ ላይ ያለ ነገር ነው። ሄዳችሁ ማየት ትችላላችሁ ከፈለጋችሁ። ኖታችሁም ይሁ ግን one of the downfall for Kingdom of Congo is what? ፖርቱጋስ ነች ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። 15ኛ what led to the beginning of transatlantic slave trade was needed? A, to exchange slave from eastern good. B, for labor in European industry. C, for labor in American plantation. D, for domestic labor in Middle East. So ይሄ I think መልሱ ዝም ብሎ ነው የተጻፈብኝ። ስጽፈው ጥያቄዎቹን ስጽፋቸው I think ተጽፎብኝ ነው። ሶ ዘ ኮሬክት አንሰር ሲ ማንም የሚመልሰው ነው። ዋናው ማወቃችሁ ነው። ሶ አንዱ ምንድናቸው እነዚህ ትራንስ አትላንቲክ ስሌቭ ትሬድ የተፈለገበት ዋነኛው ምክንያት ምንድነው?
ለፕላንቴሽን አሜሪካን ከተመሰረተች በኋላ ወይንም በክሪስቶፈር ኮሎምበስ ከተመሰረተች በኋላ ስፔን ተቆጣጠራት። ላርጅ ፖፕ ትልቅ ቦታ ነበረ እዛ ፕላንቴሽን አግሪካልቸር የሚሰራበት ማለት ነው። ስለዚህ ያንን ለማካሄድ ምንድን ነው ያደረገችው? እዛ ያሉ ኢንዶጂኒየስ የሆነ ሬድ ኢንዲያን ብትጠቀምም ያንን ሬዚስት ማድረግ አልቻሉም። ዋይቶችንም ሬዚስት ማድረግ አልቻሉም። ስለዚህ ዌስት አፍሪካ ላይ ስሌቮችን መውሰድ ጀመሩ ማለት ነው። ሶ ዛት ዘ ሜን ፖይንት ለምንድን ነው? ለፕላንቴሽን ነው ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ስድስተኛ the basic cause of transatlantic slave trade was a cruelty of some African ruler, B. racist attitude of most European, C. needed for labor on the plantation, D. inter-eating war in Africa. Which one is the answer? So የጥያቄዎችንም ኦርደር ትንሽ ያብሎብኝ ነው። ሶ ችግር የለውም። ይሄ ኦርደሩን ባይዙም ግን ጥያቄዎቹ ሜንሊ እስከ ስንት ናቸው? አይ ቲንክ እስከ 18 ናቸው። ሶ which one is the answer student? The basic cause for transatlantic slave trade was ይላል። የትራንስአትላንቲክ ስሌቭ ትሬድ ቤዚክ ኮዝ ምንድን ነው ነው የሚለው። ኮሬክት አንሰር ኢዝ ሲ። ስለ ለፕላንቴሽን አግሪካልቸር አስፈልገው ነው ማለት ነው። ኒድድ ፎር ላበር ኦን ፕላንቴሽን ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። በተደጋጋሚ የሚጠየቅ ጥያቄ ነው። እናንተን ሊሸውድ አይገባም ማለት ነው። ሶ ይሄ ነው ጥያቄውን። ኦርደሩም አልተሳሳተም፣ እኔ የተሳሳትኩት። ሶ 17ኛ 15 16 17 እያለ ነው ቀጥለው። ሶ አልተሳሳተም ኦርደሩ። ሶ which one of the following is true about transatlantic slave trade? A. did great harm to the economy of Africa. B. caused population growth in Africa. C. did not seriously affect the population of Africa. D. facilitate economic development in Africa ይላል። the correct answer is A. ትክክለኛ መልስ የሚሆነው ኤ ነው። ሎክ ስቱደንት የትራንስአትላንቲክ ስሌቭ ትሬድ መካሄዱ አፍሪካ ላይ ምንም አይነት ኢኮኖሚ ወይንም የኢኮኖሚ ጸር ነው የሆነው። ላይክ ምን መሰላችሁ? ብዙ የሆነ አፍሪካውያንን ከየት ይወሰዳል? ከሀገራችን ይወሰዳል አፍሪካ ላይ። ከአፍሪካ ላይ ከተወሰደ በኋላ እነሱ ነው የሚሰሩት። እኛ ላይ መሳሪያዎች፣ የተለያዩ የተሰሩ እቃዎች ነበር የሚልኩልን። ምንም እንድንሰራ አይፈልጉም ነበር። ራሳቸው ሰርተው ነበር የሚልኩት። ሶ ለኢኮኖሚያችን በጣም ጸር የሆነ ነው ማለት ነው፣ ለአፍሪካውያን ማለት ነው። ሶ ኢዝ ዘ ኮሬክት አንሰር። ሌሎቹ አይሆን። 19ኛ which one of the following was the consequence of Atlantic slave trade? A. industrialization of Africa. B. the spread of Christianity in Africa. C. the formation of African diaspora. D. the decline of European power. Which one is the answer, student? Look, which one of the following is the consequence of Atlantic slave trade? የአትላንቲክ ስሌቭ ትሬድ ኮንሲኩዌንሱ ምንድን ነው? ኢንዱስትሪያላይዜሽን ኦፍ አፍሪካ፣ ዘ ስፕሪድ ኦፍ ክርስቲያኒቲ ኢን አፍሪካ፣ ዘ ፎርሜሽን ኦፍ አፍሪካን ዲያስፖራ፣ ዘ ዲክላይን ኦፍ ኢሮፓን ራሺዝም። ዊች ዋን ኢዝ? ይህ ጥያቄ እስኪ ራሳችሁ መልሱልኝ። በጣም ቀላል የሆነች ጥያቄ ነች። ከፈለጋችሁ መልስ ኮሜንት ላይ ያስቀምጥላችኋለሁ። በጣም ቀላል የሆነች ጥያቄ ነች። ሶ እናንተ ኮሜንት ላይ ያስቀምጡልኝ። 19ኛውን እንስራውና ይበቃናል ማለት ነው። ሶ why were slave for African prefer to slave from other area of export to Africa? Because a European could capture African slave easily on the coast. B. American could survive in new world cold climate, not cold climate, this is tropical climate ነው እንጂ
ሶ ሲ አፍሪካን ቤተር ኢንዱር ኢን ሃራሽ ጆርኒ ኦፍ አክሮስ አትላንቲክ ዲ አፍሪካን ስሌቭ ዌር ቺፐር ኢን ስሌቭ ፍሮም አዘር ሪጅን which one is the answer? the correct answer is ሲ ትክክለኛ መልስ ነው። ይሄም አይሆንም። ኮልድ ክላይሜት ነው የሚለው። ሶ ትሮፒካል ክላይሜት ነው። ሶ ሉክ ስቱደንት አሁን እዚህ ዩኒት ላይ መጀመሪያ ነግሬያችኋለሁ። መያዝ ያለባችሁ ነገር ቢኖር ምንድን ነው መሰላችሁ? ዘ ፈርስት ፔዝ ኦፍ ትራንስአትላንቲክ ስሌቭ ትሬድ መያዝ አለባችሁ። ምንድን ነው እየተካሄደ የነበረው? ማን ናቸው ትሬደሮች የነበሩት? ኢንዲቪጁዋል ማርቸንት ነበሩ፣ አድቬንቸር ነበሩ፣ ናቪጌተር ወይንም ሲራበሮች ነበሩ። ዘ ሰከንድ ፔዝ እነማን ናቸው የሚለው መያዝ አለባችሁ። ዘ ሰከንድ ፔዝ ምን ተብሎ ይጠራል? ሞኖፖሊስቲክ ስሌቭ ትሬድ ተብሎ ይጠራል ማለት ነው። ሶ ይህ ሞኖፖሊስቲክ ስሌቭ ትሬድ በሌላ መልክ ምን ተብሎ ይጠራል? ትሪያንጉላር ትሬድ። ለምንድነው ትሪያንጉላር ትሬድ የተባለው? ሶስት ሀገሮችን ስለሚያገናኝ፣ አውሮፓ፣ አፍሪካ እና አሜሪካ ስለሚያገናኝ። ሜንሊ ትሬደሮቹ እነማን ናቸው ከተባላችሁ ካምፓኒዎች ነበሩ የሚል መያዝ አለባችሁ። ሶስተኛ ደግሞ እነማን ናቸው? አይ ቲንክ አንድ ነገር ረስቻለሁ። ሁለተኛው ላይ ምን አለ ሌላ? እነዚህ ለኢንዱስትሪያል ሪቮሉሽን በጣም ይረዳል። ብዙ ዌልዞችን እንዲያሰባስቡ ያደረገ ነው ማለት ነው። ገቨርንመንት ሰፖርት ነበራቸው እዛ ላይ ማለት ነው። ሰከንድ ፔዝ ኦፍ አትላንቲክ ስሌቭ ትሬድ ማለቴ ሰርድ ፔዝ እንሂድ። ወደ ሰርድ ፔዝ ስንሄድ እዛ ላይ ካምፓኒዎች ወይንም እነዚህ ካምፓኒዎችና ኢንዲቪጁዋሎች ከባድ የሆነ ኮምፒቴሽን ወይም ፉክክር ውስጥ የገቡበት ሰዓት ነበር ማለት። እነዚህ ሶስቱ በደንብ ያዙ። ሌላ ደግሞ አፍሪካውያንን ማለትም ለመጀመሪያ ጊዜ ስሌቭ ትሬድ ያደረገችው ሀገር ማን ነች የሚለውን መያዝ አለባችሁ። ፖርቹጋል ነች። ሶስተኛ ደግሞ ምንድን ነው ስሌቭ ትሬድ ያቆመችው ማን ነች? እና አክቲቭሊ በደንብ እየተሳተፈች የነበረች ሀገር ነበረች። ያቺም ብሪቴን ነች ማለት ነው። ሶ ሌላ በቃ ምንም የለም። ሶ እነዚህ ነገሮችን ከያዛችሁ በደንብ እዚህ ጋር ትሰራላችሁ። ስለ ትራንስአትላንቲክ ስሌቭ ትሬድ ብቻ ነው የሚወጣው ዩኒት 6 ላይ። ብዙም ጊዜያችሁ እንዳታጠፉ። አንዳንድ ስለነ አይ ቲንክ እነዚህ ዚምባብዌ የተለያዩ ነገሮችን ዝም ብላችሁ ገረፍ አድርጓቸው። የሆነ አጠር ያለች ነገር ነው የምትወጣው። ገብቶቻል? ብዙም ከበድ ያለ አይወጣም። ስለዚህ ስለነዚህ ነው በደንብ ልትይዙ ይገባል። ሁለት ቦታ ዩኒት 9ኛ ክላስም ስላለ እዚህም ስላለ በደንብ ይወጣበታል። እዚህ ፓርት አይቀርም በየአመቱ። ሶ ስሩበት በደንብ ሳይሆን ቢያንስ 1-3 ጥያቄ ይወጣበታል። ስለዚህ በደንብ ልትሰሩ ይገባል። 19 ጥያቄ ነበሩ። የ18ኛው ኮሜንት ላይ ጻፉልኝ። በጣም ቀላል ጥያቄ ነው። በሌላ ቪዲዮ እስክንገናኝ ቻው።